ፓፓፓፓፓ ምን አይነት ጨዋታ ነው ማን? ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነም። ኧረ ጉዴ ተርፏል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ እንደ አርሰናል ነው የቋጠርኩት እዴ። ማን ሰለቸኝ ማን። ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ። ባርሳ እንኳን ተሳከልሽ። እኛ የሻርለ ሳይገባብን በክሊን ሺት አረጋግተን 2 ጽድት ያለ ጎል። አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ። ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሼ ልሄድ ነበር። አልተሳካለትም። ማሊያ ይሰጠዋል ይሄ አድክም የባርሳ ደጋፊ ከዛ ላ ማሊያ አልብሼው ሰሚ ፋይናል ላይ ቆዳውን እገፍለታለሁ ተረዳችኋል? ያበደ ጨዋታ ለማታውቁት ሰዎች ናግባ። እቺ የዮባ የምትባለው የማንቼና የባርሳ ደጋፊ ናት። እኔ ማንቼን ነው የማስቀድመው፣ ግን ለነዚህ እናሸንፋችኋለን። ግማሽ ፍጻሜ ላይ ማን ነው በእኛ ጣብት በቃ ምንም ዋንጫ የለም ዘንድሮ። ያራዳ ልጅ መቼ ነው የምትጫወተው ማንቼ? ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ጠብቁ። በወር አንዴ ኤፍሲ ሁላችሁም 2ኛና 3ኛና 19 ክለብ ያስፈልጋችኋል። ያኛው ማሊያ እየቀያየረ እንደሚመጣው ሰውዬ ያስፈልጋችኋል ግዴታ። ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጫወተው። ድሮ በወር አንዴ ነበር የሚሸነፈው፣ አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው፣ አሁን በወር አንዴ ነው የሚጫወተው። በጣም ብሪሊየንት ውሳኔ። ላለመሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍ። ይመቻችሁ። ባርሴሎናውያን ካታላናውያን እንገናኛለን ሰሚፋይናል ላይ ገባሽ አይደለ? ኒውካስል 2 ያገባውን እኔም አገባዋለሁ። ኒውካስል ላይ ያገባሽውን 7 ግን እኔ ላይ አታገቢ። ለውጡ ዛጋ ዌር ዘገረርስ። እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማድሪድ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያለው ለማስጣል አቅሟለህ። ትችላለህ። ያውን አሰራር ቀይረናል። ወያለው ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም። አባቴ የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን ብትቀር ይሻል። ከመጣህ ጥግን ይዘህ አርፈህ ከአሁን በኋላ እግርን እንዳትወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ 7-2 ሰፈሩን ነው በለኝ በመዳነር። ይሄ እኮ 7-2 ነው በለኝ። ማነው ኒውካስትል ቀለለ። ኒውካስትል እግዚአብሔርን ቀለለ። ጠንካራው ፕሪሚየር ሊግ ጠንጋራ ነው የሆነው። ፕሪሚየር ሊግ ጠንካራ ነው የምትሉ ሰዎች ጠንጋራ እንዳትባሉ ብትፈሩ ነው የሚሻላችሁ። ባርሳ ምን አይነት ቲም ነው? ፉትቦል ክለብ ባርሴሎና የሚባለው ለዚህ ነው። በነገራችን ላይ እግዚአብሔርን ነው የምላችሁ ቁም ነገር ማለት ነው። ስለ ፉትቦል እግር ኳስ ክለብ ቢኖራት ባርሳን ነበር የሚመስለው። ዛሬ አንድ ትልቅ ቲም እና አንድ ትንሽ ቲም ነው የተጫወቱት። ባርሳና ትንሽ ቲም አይደለም ከባርሳ አንጻር ኒውካስል ትልቅና ትንሽ ያደረጋቸው ፉትቦል ምን ማለት እንደሆነ ባርሳ ስለገባው እንጂ ያወጡት ገንዘብ ኒውካስል በእርግጠኝነት ይሄን ቲም የዛሬን ላይናፕ ለመገንባት ከባርሳ በላይ ገንዘብ አውጥቷል። ገብቷል። ባርሳ ግን ምን ማለት እንደሆነ ፉትቦል ገብቶታል። በአካዳሚ ልጆች ወስዶ ሰጠት። ምን አይነት ሰከንድ አፍ ነው ያየነው? በመቤቴ ፕሪሚየር ሊጉ በቃ እንግሊዝ እንደ ሀገር ነው ያነባቸው። የእስራኤልና የኢራቅ ጦርነት ራሱ እንደዚህ እርስ በርስ አላስነባቸው። ሲቲ 5-1 ስጠት ደርሶ መልስ። ቼላው 8-2 ስጠት። ኒውካስል 8 ነው በደርሶ መልስ 8-3 ስጠት። ቶተንሃም 6 ምናምን ገብቶበታል። የሱንም ቅሌት ልናይ ነው። እርመደሃኔ ዓለም ጠንጋራው ፕሪሚየር ሊግ በስማ ማን ይሄ መነዳት በቃ እንደዚህ ኒውካስትል ላይ 7 እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ። ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው። ማን 7 አዘነቡባቸው። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ
ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁን ነው። ማን በጣም ነው ያዋረዳችሁን። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። በቃ እንግሊዝን ወክዬ የምዋደቀው እኔ ብቻ ነኝ። አንድ ለእናቱ አርሰናል ብቻ ነው ማለት ነው እንግሊዝን ወክሎ የሚዋደቀው። ማንዬ ምንድነው? ቢያንስ እንኳን የእንግሊዝ ቡድኖች ባታሸንፉ እንኳን ከቅሌት ራሳችሁን ጠብቁ እንጂ እንዴ! ትናንትና ቼለው ምን አይነት ቅሌት ይዘህ ነው ወደ እንግሊዝ የተመለስከው እንዴ? ዛሬ ኒውካስትል ሌላ ቅሌት ደገሙ እንዴ! ሊጋችንን እኮ እንዲህ የምናሞጋግሰው ለምንድን ነው? በቃ በዓለም ላይ ብቸኛው አንደኛው ቁጥር አንዱ ነው እያልን እያወዳደስ ነው ባለንበት ዘመን አርሰናል ዋንጫ ሊበላ ተንደርድሮ ከጫፍ በደረሰበት ዘመን የእንግሊዝ ፕሪሚየር ሊግን ደካማ ነው ለማስባል በዛ በቋጣሪዎቹ በኩል በአቋማ ምናምን በሚሉት በኩል ተነጋግራችሁ እየተፈጸመ ያለ ሴራ መሆን አለበት እንጂ የእንግሊዝ ቡድኖች እንደዚህ አይደሉም። የምሬን ነው ማለት ገና ለገና አርሰናል ዋንጫ የበላበት ዓመት የእንግሊዝ ቡድኖች በሙሉ ደካማ ነበሩ፣ ያቀረሹ ነበር የሚባል ወሬ ለመንዛት የሚደረግ ጥረት መሆኑን ደርሼበታለሁ። አድቡ የእንግሊዝ ቡድኖች በቃ አሁን የቀረው ሊቨርፑል ነው። አንተ ወንድም ጠላን አይደለ? በደንብ ደገፍ አድርገህ ተጫወትና ከኔ ጎን ቆም። ሊቨርፑል ነግሬሃለሁ፣ ከኔ ጎን መቆም ግድ ይልሃል። ሌሎቻችሁ ግን ትዝብት ነው ትርፉ። ተዛዝበናል። ቴንኪው። እናወራረደዋለን ደግሞ ሂሳቡን። ለማንኛውም 7-2 ከባድ። ኧረ ባርሳ ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ እንዴ? ምን አለ አንድ ብትጨምሩ ነው ለትውስታ ያክል የሆነ ትዝ እንዲላቸው ያክል እንዴ? ምንድን ነው ኒውካስትል ሲያቀብጣቸው ነካክተዋቸው ኧረ በስመ አብ። እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት። እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ። ቪስካል ባርሳ፣ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ ይድረስሽ። ይኸው መርቄሻለሁ። ኧረ ባርሳ፣ ኧረ ባርሳ፣ ኧረ ባርሳ። እነዚህ ልጆች እነ ፈርሚን ሎፔዝ፣ እነ ራፊኒያ፣ እነ ላሚን ያማል። ኧረ በስመ አብ። ቲሙ ፐርፎርም ሲያደርግ በቃ ያረጋል። ኒውካስትሎች ግን ይኸው የነብር ጭራ ከያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒዮንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል። ያ ኧረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? ኧረ እንቃወማለን። የምር እቃወማለሁ እኔ እንዴ። በቃ 10 መግባት አይቀርም እኮ እንዴ። እኔ 7 እስኪገባ ድረስ ነበርኩ። ኧረ ወይኔ፣ ኧረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም። አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። ኧረ ይቅርብን መሰለኝ ጋይስ፣ ይቅርብን። ትናንትና 8-2 ዛሬ ደግሞ 8-3 ለትንሽ ትዝታዬን 2ቱ ቀን እየቀሰቀሳችሁት ነው። ኮያላው ጋር መጫወት እኔ እምቢ ብዬ ነው። ጨርሰሃል ስላሉኝ ነው እንጂ ኮያላው ጋር አጫውቱኝ። እኔ ናፍቆኛል። ትዝታ የተቀሰቀሰብኝ ትዝታ ያረጅም። ኧረ ተው። በአውሮፓ ሻምፒየንስ ሊግ ትዝታዬን ትቀሰቅሳላችሁ። ሆድ ባሰኝ እኮ። እስቲ ከወያላው ጋር አጫውቱኝ። ዘንድሮ ፕሪሚየር ሊጉን ወያላው ከበላ ብቸኛው ወያላውን በሜዳው በኤሜሬትስ የለጠለጠው ክለብ የኔ ክለብ። አንድ ክለብ አታመጣም። ዘንድሮ ወያላውን በሜዳው በኤሜሬትስ የለጠለጠው ክለብ ማን ይባላል? ማንቸስተር ዩናይትድ። ትዝታዬን አትቀስቅሱ። ትናንት 8-2 ዛሬ ደግሞ 8-3 ከወያላው ጋር እኔ አልጫወትም ብዬ ነው። 38ቱም ጨዋታዎች ከወያላው ጋር ቢሆን ደስ ይለኛል እኮ። ኧረ አዋረዳችሁን። የአውሮፓ ሻምፒየንስ ሊግ ማለት ነው የወዳጅነት ጨዋታ ነው ያደረጋችሁት የእንግሊዝ ክለቦች። ቀጣይ ዓመት የእያንዳንዳችሁን ውርደት እኔ እመልሷለሁ። ቃል ለምድር ለሰማይ። የአውሮፓ ሻምፒየንስ ሊግ የዓለም ታላቁ ማንቸስተር ዩናይትድ ወደ ዙፋኑ ይመጣል። የእንግሊዝ ክለቦች ዘንድሮ የተዋረዳችሁትን ቀጣይ ዓመት የስፔን ላሊጋ፣ የቡንደስ ሊጋ፣ የሊጓን ክለቦችን እያገኘ እየለጠለጠ እንግሊዝን ያስከብራል። ምክንያቱም የእንግሊዝና የዩናይትድ ኪንግደም ወንድ ክለብ ማንቸስተር ዩናይትድ ነው። ዘንድሮ ማንቸስተር ዩናይትድ ባይኖር ቻምፒየንስ ሊግን
የወዳጅነት ጨዋታ አረጋችሁት። ኧረ በስመ አብ 7-2 አሞ ሌላ መታወቂያው ሌላ ምድር የፕሪሚየር ሊግ ቅሬላ ቡድን ሲያዋርዱን ሄደው በዛ 8-2 በዛ 5-1 በዚህ ድብደባ እንዳለ ሄዳችሁ ምድረ ወራዳ እናንተ እኮ ናችሁ ፕሪሚየር ሊግን ወክላችሁ ሄዳችሁ ተመልከቱ። ሰከንድ ሃፍ ብቻ የገባበት ጎል ማዓት። ፈርስት ሃፍ እኮ ምን አይነት ብቃት እንዳሳየ እግዚአብሔርን የሚገርም ኤላንጋ ምና ናበል ነውረድ ወንድ ማለት ኖራም በአለጌ ብላሽ አሁን በዚህ ስኮር ማሸነፍ ምን ማለት ነው? የማንም ቁስል ለመንካት አንድ ጎል እኮ ብትጨምሩ ማለት ነው ችግራችሁ ከሌላ ክለብ ጋር ይሆን ነበረ። ግን በቀልህ ከኔ ጋር ነው አውቃለሁ። አንተን ቀጥቅጬ አንተ ላይ ካምባክ ሰርቼ ነው አንተን ሪሞንታዳ ሰርቼብህ ነው ዋንጫ የበላሁት ቻምፒዮንስ ሊግ የበላሁት። አንተ በ7-2 የኔን ቁስል ልነካ ይሄ ነው። ለማንኛውም ጋላታ ሳሬን የምንለጠልጥበት አስተላለፋችን ምርጥ ነው ጋይስ። ጋፎ ቤንች ላይ ነው ያለው ባለጌ። እንግሊዝ ተዋረደች። ይሄ ማንቸስተር ዩናይትድ የነገሰበት ቻምፒየንስ ሊግ በቃ የእንግሊዝን ክብር እኮ ከፍ የሚያደርገው ማንቸስተር ዩናይትድ እኮ። እንግሊዝ ተዋረደች። ትላንትና ቼልሲ፣ ዛሬ ኒውካስትል። አረ ሊቨርፑል እና ቶትናም የሆነ ነገር አድርጉ። በነገራችን ላይ በእንግሊዝ ምድር ላይ የመጀመሪያውን ቻምፒየንስ ሊግ ዋንጫ ያመጣው ገና ነው ማንቸስተር ዩናይትድ ነው። እና አረ እባካችሁ ተው የሆነ ነገር አድርጉ። ዛሬ ሊቨርፑል እና ቶትናም የሆነ ነገር አድርጉ።